ዶክተር ያሬድ ጌታቸው እባላለሁ። በስሜል ስፔሻሊቲ ዴንታል ክሊኒክ ሲኒየር ዴንታል ሰርጅን ሆኜ የማገለግል ሐኪም ነኝ። ዛሬ እንግዲህ ስለምንወዳቸውና ጣፋጭ ስለሆኑ ስለ ህፃናት የአፍ ውስጥ ጤና አጠባበቅ አንዳንድ ነገሮችን ለማሳየት እሞክራለሁ። ሴንተራችን ራሱን የቻለ ኪድስ ዞን ይኖረዋል። እዛ እንሄድና እያንዳንዱን ነገር ላሳያችሁ። የጥርስ ንጽህና መጠበቅ ልክ እንደ አዋቂዎቹ ለህፃናትም በቀን 2 ነው የሚመከረው። መቼ ነው የሚጀመረው የሚለው ነው ለብዙ ሰው ጥያቄ የሚሆነው። ጥርስ የመጀመሪያ ጥርስ ከመብቀሏ ለምሳሌ 6 ወር አካባቢ ላይ አቬሬጅ ብንወስድ 6 ወር ላይ ያለ የመጀመሪያ ጥርስን ብትመጣ ማጽዳት ይመከራል። ከዛ በፊትም ድዳቸውን በሶፍት ጨርቅ ነገር ተፈልጎ ንጹህ በሆነ ኮተንም ሊሆን ይችላል በሙቋና በጨው ለብ ያለ ውሃውን በረድ ካለ በኋላ በሱ ተደርጎ እናቶች ማጽዳት ይኖርባቸዋል። ከዛ በመቀጠል በደንብ ደግሞ ጥርሶቹ ሲበቅሉ ጠዋትና ማታ በቀን 2 ጊዜ ለ2 ደቂቃ በደንብ ፎከስ አድርገው እንዲያጸዱ እንመክራለን። ያው የህፃናት ተብሎ የሚመረቱ ብሩሾች አሉ። ሳይዛቸው አነስ ያሉ ለመያዝም እንዲመቻቸው አነስ ያለ የጥርስ ብሩሾች ይኖራሉ። ሌላው ከጥርስ ሳሙና አይነቶች ብራንዶቹ የተለያዩ ቢኖሩም ፍሎራይድ ቱስፔስት የምንላቸው ፍሎራይድ ያላቸው የጥርስ ሳሙኖች ይመከራሉ። ህፃናት እንዴት መቦረሽ እንዳለባቸው ያው በዚሁም ለአዋቂዎችም ይሆናል። መጠኑና ሳይዙ ነው እንጂ የሚለያየው እንዴት መቦረሽ እንዳለብን ልጆቻችንን ማስተማር እንዳለብን አሳያቸዋለሁ። እቺ የጥርስ ሞዴላችን ነች። እቺ ደግሞ የጥርስ ብሩሽና ሳሙና ነው። መጠኑን እንመጥንና ላሳያችሁ። ከ3 ዓመት በታች ለሆኑ ህፃናት የሚባለው ምንድን ነው? ሩዝ የምታክል አንድ የሩዝ ፍሬን የምታክል መጠን ነው የሚመጠነው። በጣም በትንሿ እንደዚህ እናደርግና ያው ትንሽ መገመት ሊከብድ ይችላል። በጣም በመጠኑ እቺን የምታክል ትልቅ ሩዝ ሆነ አይደል? እቺን የምታክል እንመጥናለን። ከ3 ዓመት በላይ ለሆኑ ህፃናት ደግሞ አንድ የሽምብራ ሳይዝ ወይም ደግሞ የአተር ሳይዝ ነው የሚመከረው። ትንሽ ደበል ያለ ወፈር ያለ እናደርግላቸዋለን። ከዚህ በይበልጥ በደንብ ይመከራል። ሳይዙን ከመረጥን በኋላ ጥርሶቻችን መጸዳት ያለባቸው ወደ ላይና ወደ ታች መጸዳት ያለባቸው። ይሄ ወደ ጎን መቦረሽን ከልጅነታቸው ጀምሮ ባታስተምሯቸው በጣም ጥሩ ነው። ወደፊት የሚፈጥሩ ብዙ ችግሮች ስላሉት ጥርስ ወደ ላይና ወደ ታች እንዲጸዳ እናደርጋለን። ወደ ላይና ወደ ታች ነው የምናጸዳው ጥርሶቻችን። ከዛ በመቀጠል ደግሞ ሰርኩላር ሞሽን የሚባል አለ። ድዳቸውን እንደዚህ ማሳጅ እንዲያደርግላቸው እንደዚህ በክብ ቅርጽ ብሩሻችንን 45 ዲግሪ እንደዚህ ጋደል አድርገን እንዲህ በቀጥታ ሳይሆን ጋደል አድርገን እንደዚህ በክብ ቅርጽ እንዲቦርሹ ብናስተምራቸው በጣም መልካም ነው። ከዛ በመቀጠል ደግሞ ከላይ ያሉትን እንደዚህ ሆሪዞንታል ሞሽን መጠቀም ይቻላል። ይሄ የላይኛውን ኤኒ ሞሽን መጠቀም ይቻላል። ሰርኩላርም ይቻላል። እንደዚህ በደንብ በየቦታው እንዲያጸዱ ማስተማር ይኖርብናል። ከዛ በተረፈም አሁን ብዙ ጊዜ በውስጥ በኩል ይረሳል። ፊት ለፊቱ ላይ ነው የምናተኩረው። ስለዚህ ሰርኩላር ሞሽን እንደዚህ መጠቀም እንችላለን ማለት ነው እና ወደ ላይ እያደረግን ከዛ በመቀጠል ደግሞ በጣም የምንረሳው ያለመድነው ነገር ምላሳቸውን መቦረሽ ይኖርብናል ማለት ነው። ምላሳቸውንም በደንብ መቦረሽ ይኖርብናል በስሱ አድርገን ማለት ነው እና ለህፃናት ተብሎ የሚዘጋጀው ብሩሽ በጣም ሶፍት ነው። ሃርድ እንዳይጠቀሙ እንመክራለን። ወደ ጎን መቦረሽ አሁን የቀረበት ምክንያት ምንድን ነው? ከድሮ ጀምሮ ከልጅነታቸው ሲቦርሽ ወደ ጎን ሲቦርሽ የነበሩ ሰዎች ላይ የታዩ ነገሮች አሉና ጎርጎድ ያለ የጥርሶቻችን ላይ ከጎን ከድዳችን ትንሽ ወረድ ብሎ እያንዳንዱ ጥርስ ራሱ መስታወቱን እየበላው ዝቅ እንዲል ያደርገዋል፣ ይጎረጉድብናል። ያ ደግሞ ጥርሳችንን እንዲጠዘጥዘንና ለውሃም ለሙቅም ነገር ሴንሲቲቭ እንድንሆን ስለሚያደርገን ትራውማ ነው የምንፈጥረው ማለት ነው። እንደዚህ ፎርስፉል የሆነ ብረሽንግ ቴክኒክ አይመከርም። ቤተሰብ ክትትል ያስፈልገዋል። የህፃናትን ብሩሽ ይዞ ፔስት ተጠቅሞ ልጆቹ ያጸዱ መከታተል ይኖርበታል። አሲስት ማድረግ ይኖርበታል። ምንድነው ይሄ? እስከ 7 ዓመታቸው ልጆች እገዛ ያስፈልጋቸዋል። ሲቦርሹ ብናያቸው ብንከታተላቸው ጥሩ ነው። ምንድነው ብዙ ስህተቶች ሊኖሩ ይችላሉ። አንደኛ 2 ደቂቃውን ቆይተው በስነስርዓት ላይ ያጸዱልን ይችላሉ። የህፃናት ሙዚቃዎች ከፍቶ 2 ደቂቃው እስከሚያልቅ ድረስ እሷ ሙዚቃ እስከምታልቅ በሚሉ የተለያዩ አፕሊኬሽኖችም አሉ። በእነሱ በጌም መልክ እያደረገን 2 ደቂቃ እንዲቆዩ። ሌላው ቴክኒኩን ማሳየት ይኖርብናል። ትዕግስት ስለሌላቸው ህፃናት
ቶሎ ቶሎ ቦርሾ ስለሚጨርሱ እናግዛቸዋለን። ሌላው ደግሞ ምንድነው ፍሎራይድ ቱዝፔስት በደንብ ስራው የሚሰራው ከቦርሽን እና ወዲያውኑ ብንግሞጠሞጠው ጥቅም የለውም። ስለዚህ የተወሰነ ደቂቃ አፍ ውስጥ እንዲቆይ ስለምንፈልግ ወዲያው እንዳይግሞጠሞጡ ብናደርግ ጥሩ ነው። ሌላው አጠቃቀማቸውን ሳይዙን፣ ለምሳሌ አንድ የጥርስ ሳሙና ምን ያክል መጠን የሚለውን እኛ ብንመጥንላቸው ሲበዛ ሊውጡት ይችላሉ፣ የተለያየ ነገር ሊያደርጉት ስለሚችሉ እሱን ብንከታተልላቸው ጥሩ ነው። ጣፋጭ ነገሮችን ለምሳሌ እነ ቸኮሌት ሊሆን ይችላሉ፣ እንደዚህ ከረሜላ ምናምን ሊሆኑ ይችላሉ። ሹገሪ የምንላቸው ስኳር የበዛባቸው ምግቦችን ጥርስ ላይ ብዙ ጉዳት ያመጣሉ። ከዛ በመቀጠል ደግሞ ስቲኪ የሆኑ ወይም የማጣበቅ ባህሪ ያላቸው ምግቦች ለምሳሌ እንደ ካራሜል ጥርስ ላይ ስለሚቆይ ባክቴሪያዎች አፋችን ውስጥ ለሚገኙ ባክቴሪያዎች ኮንስታንት የሆነ የምግብ ሰፕላይ ስለሚሆኗቸው የሚያመነጩት አሲዶች ጥርሶቻቸው ላይ ጉዳት ስለሚፈጥሩባቸው እንደዚህ አይነት ምግቦችን አቮይድ እናደርጋለን። ሌላው የለስላሳ መጠጦች ወይም ካርቦኔትድ ነገሮች ጥርሶቻችን ላይ በጣም ብዙ ጉዳት ያመጣሉ። ያው ምንድነው ይሄ ዋናው ብዛቱ ሳይሆን መደጋገም። በየቀኑ የሚጠቀሙ ህጻናቶች ብዙ ጉዳት ያመጣባቸዋል። አልፎ አልፎ መሆኑ ምንም ችግር የለውም ከጽዳት ጋር እኩል ከሆነ ማለት ነው። ልጆች ጡጦ እና የእንጀራ እናትን መቼ መቆም አለበት፣ መቼ መጠቀም የለባቸውም የሚለውን ቤተሰብ ማወቅ ይኖርባቸዋል። ከእንጀራ እናት ብጀምር የእንጀራ እናት ያው ማታ ማታ ሊተኙ ሲሉ መጠቀም፣ አንዳንዴም አልፎ አልፎ ቀን ላይም መጠቀም ይመከራል። ግን ይሄ ቀኑ ሙሉ መጠቀሙ ጥሩ አይደለም፣ ብዙ ጉዳቶች አሉት። ለምሳሌ የአፍን አነካከሳቸው ላይ በጣም ብዙ ችግሮች ሊፈጥሩ ይችላሉ። የፊት ለፊት ጥርሳቸውን ወደፊት የመግፋት በተለይ እድሜያቸው 2 ዓመትና 3 ዓመት የሆኑ ህጻናት ላይ መጠቀም በጣም ጉዳት አለው። ሳይንሱ የሚለን ምንድነው? ልክ 1 ዓመት ሲሞላቸው እነዚህን ነገሮችን እንዲያቋርጡ ጡጦም ቦትል ፊዲንግን ትተን ወደ ኩባያ መቀየር ይኖርብናል። ተረፈ ማታ ማታ ላይ ጡጦ ይዞ መተኛት ወተቱን ያው ስኳር ስላለው ማታ ማታ የምራቅ ማመንጨት መጠኑ ስለሚቀንስ ለባክቴሪያዎች ምቹ ኢንቫይሮንመንት ነው የሚፈጥርላቸው። ስለዚህ እሱን ይዞ ሲተኙ ብዙ ጉዳቶች በተለይ በብዙ ህጻናት ላይ የምናየው ይህንን ነው። ከጡጦ ጋር በተገናኘ በጣም ብዙ ችግሮች ያመጣሉ። የፊት ለፊት ጥርስ ሳይቀር ጉዳት እና ዳሜጅ ስለሚፈጥር ማታ ማታ ላይ ለምሳሌ 1 ዓመት ከሞላው በኋላ ያንን ጡጦ ለማስተው ኖርማል ውሃ፣ ንጹህ ውሃ ማድረግ እንዳይለምዱት ማለት ነው፣ እንዲሰለቻቸውና እንዲተዉ። ፓሲፋየሩንም ልክ እንደተኙ ማውጣት እንመክራለን። በተለይ አነካከስ ላይ የእንጀራ እናት በጣም ብዙ ጉዳት ያመጣል። እንደዚሁ ጥርስ ላይ ቦረቡሩ ይችላል እንጂ አነካከሳቸው ላይ ብዙ ጉዳት ያመጣል። የወተት ተዋጽኦች ለህፃናት በጣም ኢምፖርታንት ናቸው። ወተት በደንብ መጠጣት አለባቸው። እነ ካልሲየም፣ እነ ፎስፈረስ እና የተለያዩ ቪታሚኖችን ኢንክሉድ ስለሚያደርጉ የወተት ተዋጽኦች በጣም እንመክራለን። ከዛ በመቀጠል ፕሮቲኖች አሉ። እነ እንቁላል፣ አሳ ብዙ ጥቅሞች ይኖራቸዋል። ሌላው አረንጓዴ ቅጠላቅጠሎች በደንብ ይጠቅማሉ። ጥራጥሬዎች በጣም የሚጠቅሙ ናቸው። ያው ለጥርሳቸው ጥንካሬም ከሚኒራልም ከተለያዩ ነገሮች አንጻር ጥራጥሬዎች ይመከራል። ያው መብላት በሚችሉበት እድሜ ላይ ብናቀርብላቸው ጥሩ ነው። ሌላው ደግሞ ክረንቺ ፉድስ የምንላቸው ለምሳሌ እነ ካሮት፣ አፕል፣ የተለያዩ ጥራጥሬዎች እያንከሻከሽን የምንበላቸው ጥራጥሬዎች፣ ፍራፍሬዎች በጣም አሪፍ ናቸው ለህፃናት። የህፃናት ጥርሶች ስለሚወልቁና ብዙ ዓመት አይቆይም ብለው ስለሚያስቡ እንክብካቤ ያደረጉላቸውም የህክምና ክትትል ያደረጉላቸው። ግን በጣም ኢምፖርታንትሊ ኢቭን የቋሚ ጥርሶቹ ላይ ብዙ ኢፌክቶች ይኖሩታል። እነዚህ የህፃናት ጥርሶች ሲቦረቦሩና የተለያየ ጉዳቶች ሲኖሩ ፕላስ ደግሞ ያ ጥርስ እስከሚወልቅበት ደረጃ ድረስ ልጁ ላይ ብዙ ችግሮች ይፈጥሩበታል። የህመም አለ፣ ምግብ እዛ ውስጥ የተቦረቦረ ቦታ ላይ ተቀምጦ ጠረኖችን ሊፈጥርበት ይችላል። ብዙ ነገሮች ሊኖሩ ይችላሉ። ስለዚህ እነዚህ ነገሮች ለመከላከል ጥርሶቻቸውን በደንብ ጤናውን መጠበቅ ይኖርባቸዋል። ሌላው የተሳሳተ አመለካከት ላይ ቤተሰብ ላይ የምናየው ነገር የፊት ለፊት ጥርሳቸው ብቻ የሚበቅልና እነሱ የሚወልቁ ብቻ ነው የሚመስላቸው። ህፃናቶች 20 ጥርስ አብቅለው 20ውን ጥርስ ወልቆ ነው ወደ 32ቱ ደግሞ ቋሚ ጥርሶች የሚሄዱት። ስለዚህ የፊት ለፊት ጥርስ ብቻ አይደለም የሚወልቀው፣ ከኋላ ያሉትም ይወልቃሉ። በጊዜያቸው እስከ 10 እስከ 11 ዓመት ድረስ ባለው የኋላ መንጋጋ ጥርሶች ይወልቃሉ። አጠቃላይ የሚጨርሱት አውልቀው እስከ 12 ዓመት ስለሆነ ከኋላ ያሉትን ጥርሶች በደንብ እንክብካቤ ከልጅነት ጀምሮ እንግዲህ ከበቀለበት ጊዜ ጀምሮ መንከባከብ ይኖርብናል። ፕላስ ደግሞ የወተት ጥርሳቸው ጤና ለቋሚ ጥርስ ጤና
በጣም ብዙ ጥቅም አለው። ለህፃናት የሚመከረው መጀመሪያ በርዝዴያቸውን ካከበሩ በኋላ ዴንታል ክሊኒክ መጥተው ቼክ ቢደረጉ ያው ያኔ ፕሮብለም ላይኖር ይችላል፣ ግን የአጥንት አቀማመጣቸውን የመንጋጋቸውን ጤና አስተዳደጉን ብዙ ነገር ምልክቶች ልናገኝ እንችላለን። ከዛን ጊዜ ጀምሮ ቢሆን ይመከራል። ትንሽ ከፍ ያሉ ልጆችም ቢሆኑ ከተፈጠረ በኋላ አይደለም መምጣት ያለብን። ቤተሰብ በአንድ ዓመት ሬጉላርሊ ቼክአፕ ቢያደርግ እኛ ብዙ ነገሮች ልናገኝ እንችላለን። ደርበው የመጡ ጥርሶች ሊኖሩ ይችላሉ። ነገሮችን ልናገኝ ስለምንችል ፕሪቨንት ማድረግ ስለምንችል ሳይሰፋና ሳይወጣ ቀድመን መከላከልና ጣጠር ስለምንችል ቼክአፕ ማስለመድ እመክራለሁ። እጥበት ለህፃናት ይመከራል፣ በየ6 ወሩ ይመከራል። ለእነሱም ይህንን እመክራለሁ። የህፃናት የአፍ ውስጥ ጤና አጠባበቅ ላይ ብዙ መረጃዎችንና ጥንቃቄዎችን እንድታደርጉ ለቤተሰቦች መልእክት አስተላልፌያለሁ ብዬ አስባለሁ። በጣም አመሰግናለሁ።